ሰው ናንተ ካማስ ሰማኛ በጣም መልካም ሰው ነች። ያስብሻል የኔ መልካም ያመል ሙዳዬ ሰው አለ ሆይ ውብ እንዳንቺ ጸባይ ስናይ ጠረንን መስጠት ብቻ ጠረናቸውን ውሰድ። የእህቴ ህመም አሁን እያመመኝ ከዚህ በኋላ እመን መጎዳ አኔ የተዋደደ ሰው ሁሌ አብሮ ይኖራል ማለት አይደል። የሄሎ ነገር ምን ታደርጊዋለሽ ሆድዬ ምን ታደርጊያለሽ? ሰው ወዶ ሰው እንደመለየት ክፉ ነገር የለም። ቶፋም እኮ ራሱን እያጠፋ ነው እኮ ያለው በዚህ ሰዓት እኮ ለሌላ ሰው አሳልፎ እሷን መስጠት ማለት እንዲህ እየወደዳት እንዲህ እያፈቀራት እራሱን በቁም እየገደለ ነው ማለት ነው እኮ። እንድታስረዳኝ ሰራተኛ ሸከበል ነገር እስከ ዛሬ በመጫወቻ እንዳለፈው ነገር ከዚህ በፊት ደጋግመን አውርተናል። ቶፋ በቃ መተው ነው። አንተ መፈለግ ግዴታ አይደለም። ተዋት። ለኔ ሰላም ብዬ ቶፋ ምን አለ መሰለህ ብዙ ሰው ልክ አይደለም ካሉ በቃ ልክ አይደለም። አንተ ከምትወደው በላይ ባርኪን አንተ ከምትወዳት በላይ እኔ ወዳታለሁ፣ እኔ አከብራታለሁ፣ እኔ አስብላታለሁ። ወይኔ ያስቀየምኩሽ ነገር አለ? የተፈጠረ ነገር አለ? በመሀላችን እኔ የማላውቀው ነገር አለ? ምንድነው? እኔ ከባለፈው ጀምሮ ይዘሽኛል ላይክ እኔ ፈን እያደረኩኝ ነበር ምናምን እንደ እህት ምናምን ነገር ግን ያለፈ ኪያ አለፈ። ምንድነው? ቆይ እሺ ቶፋ በቃ ግራ እኮ እያገባች ግን ኪያ እኔን ነው የምታስቀይኝ፣ እሱን ስታስቀይኝ እሺ በቃ ዝም በይ አንዴ። ምክንያቱም እንስማው። ምክንያቱም ለመስማት ነው የመጣ ነው አይደል? ስለሱ ስለምትጨነቂ ስለሱ ስለምታስቢ ነው አይደል? እንዴ ጉዳዩ ለመስማት የመጣ ነው። እሺ ቶፋ አውሮ እሺ ንገረኝ። እኔ አንድ እንድታውቁት የምፈልገው ነገር ምንድን ነው? የሄድኩበት መንገድ ልክ ላይሆን ይችላል። መንገዱ ውሳኔ ግን በጣም ልክ መንገዱ ምናምን ሊያስደብራችሁ ይችላል ነው ብለህ ያሰብኩት። ባርኪ በጣም አሪፍ ሰው ነች። በጣም መልካም ሰው ነች። ያስብሻል መባል ቆንጆ የማር ክዳኔ ከንፈርሽ ላይ ሰማለው ወርቅ የፍቅር ቅኔ ያስብሻል የኔ መልካም ያመል ሙዳዬ ሰው አለ ሆይ ውብ እንዳንቺ ጸባይ ስናይ አለ ሆይ ውብ እንዳንቺ ጸባይ ስናይ። በተለይ በጣም ምርጥ ሰው ነች እና ላይክ ሚዲያ ላይ በደንብ የምታዩት ሚዲያ ላይ ነው። ከኔ ጋር ነው የምታዩት። ሚዲያ ላይ የምታዩት ባህሪዋ ሪል ባህሪዋ ነው። በጣም ትሁት ነች፣ በጣም ጨዋ ነች፣ በጣም ደግሞ ሆድ የሚበሳት አይነት ሴት ነች። እኔ አብሬያት ልሆን አልችልም ማለት ነው። አውቃለሁ፣ በደንብ ጠቅቄ አውቃለሁ። ያ ማለት ግን አልወዳት ማለት አይደለም። ማንም ሰው እኔ እንጃ አላውቅም። አንተ ኪያን ከምትወዳት በላይ ልወዳት እችላለሁ። ታዲያ ምንድነው ውዴታ ካለ በመሀላችሁ ምንድነው የማያስማማችሁ የማያግባባችሁ ነገር ምንድነው? እኔ አሁን እዚህ ጋር አንተ ሁኔታው ላይ ስላለበት እንደዚህ ብዬ ማውራት አልፈልግም። ግን በቃ ለኔ በቂ የሆነ ምክንያት አለኝ። ከሷ ጋር የማልሆንበት በቂ ምክንያት አለኝ። እሱን ብቻ ተረዳል እኮ። ይሄንን ነገር ብንሰማው ለሷ እንደዚህ ነው ብለን ብንነግራት ቢያንስ አይቆርጥላትም? ንገረንና ቢያንስ መንገራት። እሷ ጋር ያለውን ቋሚ አቋም አውቀዋለሁ። እኔም ስለ አቋሚ ቋሚነት እኔ ራሴ አውቃለሁ። እሺ ታዲያ ምንድነው ግን ደግሞ ነገር ያደረከውስ ነገር? እሺ እኔ ያደረኩኝ የነበረው ነገር በሰዓቱ ሊያስቀይማት ይችላል፣ ግን ትክክለኛ ውሳኔ ነው። ምክንያቱም እቺ ልጅ ላይፏ ሊቀጥልላት ይገባል። ፕላስ ደግሞ በእኔ የመጣ ፍቅረኛዋን እንዳጣች ነግራኛለች። ስለዚህ እንደ ኦፕሽን የመጣልኝ ፍቅሯን የማስቀጥልበት ነገር ይሄ ከሆነ ብዬ ሞከርኩኝ። ታይሙ ላይ ያስቀይማል፣ በጣም ያስከፋታል። ሳልጠብቀው ምናምን ቀርቼ አይደለም፣ በጣም እየጠበኩት ነበር። እንዴት አድርጌ እንደማወራው ራሱ ጨንቆኝ ነበር። እንዴት ብዬ እንደምነግራት ራሱ በጣም ተጨንቄ ነው ያወጣሁት ነው የምልህ። ላስረዳህ አልችልም። በቃ እኔ የተዋደደ ሰው ሁሌ አብሮ ይኖራል ማለት አይደለም። እኔ እንደምወድሽ አውቃለሁ ታውቂያለሽ፣ አንቺን ታውቂያለሽ። ይህን ውሃ ነገር ምን ታደርጊዋለሽ ሆድዬ ምን ታደርጊያለሽ? ሰው ወዶ ሰው እንደመለየት ክፉ ነገር የለም። በቃ ለየቅልም የኔና የሷ ጉዞ ለየቅልም። አንተ ያመንክበትን ነገር እኔ እንዳምንበት አታስጨንቅኝ። እኔ ላምንበት አልችልም። በቃ በመሀላችን ያለውን ጋብ እኔ አቻችዬ ምናምን ነገር በቃ እኔ እንዲህ ስፔሲፊክ አድርጌ እንዳወራ አታስጨንቀኝ። እኔ እንዲህ ነው ብዬ ላወራህ አልችልም። ቶፋ ካወኩት እኮ ነው ምረዳ፣ ካወኩት አግዛለሁ። ብቻህን ስትብሰለሰል እንደዚህ ስትሆን ሳይ ደግሞ እኔ ሰላም ይነሳል። ውሳኔው የኔ ነው ነው ማለት እኔ በጣም በተደጋጋሚ እየነገርኩህ ያለሁት ነገር
አንተ ስለነገርከኝ ወይም ደግሞ ሐሳብን ሼር ስላደረክልኝ የምቀይረው ነገር አይደለም። ረጅም ጊዜ ያሰብኩበት ነገር ነው። እኔ ረጅም ጊዜ ያሰብኩበትን ነገር እኔ ብቻዬን ነኝ መወሰን የምችል። አዎ ቶፋ፣ ማንም ሰው የኔን ውሳኔ መቀየር አይችልም። ከአንድ ብርቱ ሁለት መድኃኒቱ ይባላል። እሱን ታማክረኛለህ እኮ ነው ታማክረኛለህ። እኔ ምክርን እኮ አልጠላም እኮ ስታማክረኝ እኮ አዳምጣለሁ። ግን በእኔና በእሷ መሀል ያለው ጋፕ ሰፊ ነው። ያንን ጋፕ እኔ ማጥበብ አልችልም። ሊጠብም ይችል አይደለም። እና ደግሞ ያላትን አቋም ጠንቅቄ ያውቀዋለሁ። እንዲህ ነው ብዬ ስፔሲፊክ ማድረግ አይጠበቅብኝ። ቶፋ፣ እኔ በብዙ ጉዳይ በኪያ ጉዳይ ስቸገር በኪያ ጉዳይ ስቸገር መጥቼ አውርቼ የለ ወንድም ለኔ ቢግ ዲል ነው። ለኔ ቢግ ዲል ነው። እኔ ቶፋሽ እኔ ምንም ችግር እኮ ይኖርባችሁ ችግር አለባችሁ። ግን አንተ ማነህ ነው? በቃ መተው ነው እኮ። እቺ ልጅ ላይ ከዚህ በፊት የማይደረግ ነገር አደረግ። ፍቅረኛ ከያዘች በኋላ አጠገቧ ሄደና የሞሸቃት ምናምን ከጀርባ ሆነ ምናምን ነው የተደበደብኩት። እዚህ አይደል? ምንድን ነው ያደረኩት? በማታውቀው ነገር አታውራ። ስሜታዊ ምንድን ነው ያደረኩት? እኔ ምንድን ነው የተደበደብኩት? አይደለም የተደበደብኩት ምክንያት በማን ይመጣ ነው? ሲጀምር ፍቅረኛው እኮ የነበረ ሰው አይደለም። ሶፊ መጀመሪያ ይኸውልህ የምታወራውን ነገር ሁለት ወዶ የለም። ካልፈለክ መተው ነው። እቺ ልጅ በቃ መተው ነው። አንተ መፈለግ ግዴታ አይደለም። ተዋት። ለኔ ሰላም ብዬ ጦፋ ምን አለ መሰለህ፣ ብዙ ሰው ልክ አይደለም ካሉ በቃ ልክ አይደለም ግዴታ ለምን ሙጥኝ ትላለህ? ልክ አይደለም በቃ ሁላችንም ልክ አይደለም እያልን እኮ አንተ ግን ሚስቴክ ስታል ለምን እንደዛ ብለህ ለምን አትተይም? እስኪ ለምን ልክ ነኝ ብለህ ታያለህ? ምክንያት መጀመሪያ ንገረኝ። እሺ ሶፋ አንተ ምን ተናገረ ነው? በቃ ጥሩ ሰው ነች፣ እሱ የሚያውቀው ጥሩ ሰው አለ፣ ሊያገናኛቸው ይፈልጋል። ስሜታዊ ሳትሆን ረጋ ብለህ አንተም ከኪያ ትንሽ ሻል በላት። እሺ ምን አለ መሰለህ ረጋ ብለህ እዚች ጋር ልክ አልነበርክም የምትለውን ሳትጮህ ንገረኝ። እኔ የሚጮህ ሰው እኔ ስሜቴን ይረብሸዋል። ሳትረብሸኝ ንገረኝ። እዚህ ጋር ግን ደግሞ በኤቪደንስ የዛኔ ፍቅረኛዋ ምናምን ሳይሆን የምታውቀው ከሆነ የማታውቀው ከሆነ መጀመሪያ ጠይቃቸው። ሲጀምር አንተ የኔን ቪዲዮ የምታይ ሰው አይደለም። ሲጀምር አይመችም ቪዲዮ። ስለዚህ መጀመሪያ ቪዲዮን ካላየኸው ካላወቅከው መጀመሪያ ቪዲዮን ይኸውና ከዛ በኋላ ታወራኛል። ከዛ ውጪ ግን ኤቪደንስ ካለ በኤቪደንስ እዚች ጋር ስህተት ሰርተሃል በለኝ። ከዛ ለሱ ደግሞ መልስ ሰጥሃል። ስለዚህ ሁሉም ሰው እኔ ትዝ የሚልህ ከሆነ እኮ ማለት ነው በባርኪ ጉዳይ ላይ አንተም ኪያም ልክ አልነበራችሁ። እኔ ብቻ ነኝ ልክ የነበርኩት። ስለዚህ ከዛ ጊዜ ጀምሮ በባርኪ ጉዳይ ላይ ጥሩ አመለካከት እንደሌላችሁ አይኑ። ስለዚህ እኔ እሷን መጠበቄ ልክ ነበረ። በቃ ይኸው አዘይን ኦፍ ዘ ዴይ እኮ እውነቱ ወጣ አይደለ? እውነቱ ሲወጣ እናንተ ሳትሆኑ እኔ ነበርኩኝ ብቻዬን ልክ የነበርኩት። ስለዚህ ዓለም ሁሉ ቢሳሳት እኔ ልክ ከሆንኩኝ እኔ ካመንኩት ራሴን በራሴ መንገድ ነው የሚሄደው። አንተ ከነገርከኝ አቅጣጫዬን አልቀይርም። ልክ ነው ብዬ በማምነው ነገር ላይ መቼም ቢሆን ወደኋላ አልልም ነው የምልህ። ግን አሁን አንድ በአንድ በኤቪደንስ እዚች ጋር ልክ አይደለህም ስትለኝ ለሱ መልስ እንድሰጥህ ጠብቀኛል። ከዛ እናወራለን። እኔ አሁን እየገባኝ ያለው እየተናገርክ ማለት ነው አንተ ማታ ያንን ነገር ያደረከው እያልከኝ ያለው አይ የሆነ ስሜት የሰጠህ ነገር የለም ከሱ ጋር በፍጹም ልትሆን እንደማትችል ልቦና ያውቀዋል። እሱ የኔ መንገድ ነው። መልኩ ይተዋት እስኪ አውራላ መንገድ ላይ ይህችን የምታፈቅረው ሴት ቤቱ አብራው ይሁን ይህችን ሴት በቃ እሱ ስለማይወዳት በቃ ይጂ ምናምን ነገር ብሎ ማድረግ ነበር። እሺ ታዲያ አዘጋጅተን ምንድን ነው ያደረኩት? መጀመሪያ ላይ ምርጫውን አልሰጧትም። ለሷ ሁለት ምርጫ ነበር። እኔ ምርጫውን አልሰጧትም ወይ? አንድ ማቀው ልጅ አለ በጣም ዲሰንት የሆነ ፍቅረኛዬ ብላ ይዛ የመጣችው ልጅ አኔ የማይሆን ሰው ሆነ ተገኘ። ከዛ ተስፋ ነበራት ከሱ ጋር ለመሆን ኢቭን ላገኘው ስትለኝ እንደ ጓደኛ ሼር አድርጌ አውርቻት ምናምን ነገር ነበረ በሰዓቱ። ከዛ አልሆነም። ከዛ ልቧ ተሰበረ። ከዛ ይሄንን ነገር ሳይ እኔ ምርጫ ሳልሰጣት አይደለም እኔ አልወሰንኩም እኮ ይሄንን ሰው ተዋወቂው ብዬ ግዴታ አይደለም ያመጣውባት። እንደዚህ አይነት ሰው አለ ትተዋወቂዋለሽ ወይ ጥያቄ ነው ያቀረብኩላት። ደግሞ ምንድነው ክፋቱ? እኔ 100% እየረዳው ነው። አሁን እንደውም በጣም ሐሳቡ እየተመቸኝ ነው። ምክንያቱም ምን እንደሆነ ታውቃለህ? ቶፋ ከራሱ ጋር ሊያደርጋት እንደማይችል ያውቃል። በቃ ገብቶታል። አይወዳትም አይደለም ይወዳታል፣ ያፈቅራታል። ግን የራሱ የሆነ ምክንያት አለው ከሷ ጋር በፍጹም አብሮ እንደማይሆን ያረጋገጠበት። ስለዚህ ደግሞ አውላላ ሜዳ ላይም ደግሞ ዝም ብሎ ሂጂ ምናምን ነገር ብሎ ሊያባራት አልቻለም። የሚወዳት የሚያፈቅራት ልቡ ደግሞ እንደዛም አልፈቀደለትም። ስለዚህ የራሱን የሆነ ቤስት የሚለው ሰው እንደራሱ ሊንከባከባት የሚችል እንደራሱ ሊያከብራት የሚችል እንደራሱ የቤተሰቦቿንም የራሷንም ችግር ሊሸከምላት የሚችል ሰው ሲያገኝ ባርኪ ጋር ይዞላት መጣ። ለምሳሌ አንድ ነገር ልንገርህ። እኔ ኪያ ከጆጋ በነበረችበት ጊዜ ላይ
ኪያን ጎዳት እንዴ? በቃ ይስመርልሽ እንደዚህ ካረክሽልኝ ብዬ እሷን ልገል ሞከርኩ እንዴ? ራሴን ላጠፋ ነው አይደል እንዴ ልኩት? ቶፋም እኮ ራሱን እያጠፋ ነው ያለው በዚህ ሰዓት እኮ ለሌላ ሰው አሳልፎ እሷን መስጠት ማለት እንዲህ እየወደዳት እንዲህ እያፈቀራት ራሱን በቁም እየገደለ ነው ማለት ነው እኮ። ግዴታ እንደኔ ጨርቁን ጥሎ ምናምን ነገር አፈቅራታለሁ ግን አብረን መናገር የማይፈልገው ነገር አለ አብረው የማይሆኑበት። ስለዚህ ራሱን ሊያጠፋ አይደለም ሄደው በቁም ነው እሱ እያለቀ ያለው። እንደውም እየተረዳው እየገባኝ ያለው ነገር ያንን ነገር ሲያደርግ ምን ያህል ውስጡ እየቆሰለ እንደነበር ነው ወንድሜ ሳበረከ ወይ ዘኔል ሞራ ተስፈልጋይ አይደለም በጣም ነው የገባኝ። አነጋገሩ ማስተካከል አለበት። አነጋገሩን በምን ልትረዳችሁ የባሰ ያሳሳታል። ልጅቷ ተሳሳለች የባሰ። እሺ ንገሪኝ። እኔ አንተ ሌላ ሰው አሳልፈህ ልትሰጠኝ ስትል እኔን ዝግጁ ባረጋለሁ። እኔ እኮ አይደለም አሳልፌ የሰጠሁሽ አንቺ በምርጫሽ ሄድሽ። አዳምጠኝ። እሺ ያውራና ሜዳ ላይ አንቺ ስትሄጂ ግን እኔ ምንድን ነው ያደረኩት? አንቺ ንገሪሻለሁ ራሴ ነኝ እንደዚህ አድርገሽ ተረጂው ነው በፍቅር እይታ እዩ። እንደውም ጎበዝ ነው ምን በዚህ ጉዳይ ላይ እንደውም በርታ። ቤተሰቦቿ የት እንዳሉ ይታወቃል በዚህ ጉዳይ ላይ ሰብስባቸው በጣም እንደስም ጆ ይኸውልህ አንድ ነገር እንድታቆም በጣም ይቅርታ እሺ። ሶፊም ኪያም አንተ ጋር ምንም አልመጣሁም ልታስረዳኝ እፈልጋለሁ። ቀና ብለህ መጀመሪያ ተረጋጋ። እህቴንስ ምን እያደረካሽ ነው? ጆ አንዴ ተቀመጥ። ምንም ነገር አልፈልግም። ተረጋጋ እንድትለኝ አልፈልግም። አኑ እኔ እናንተ ማለት ምንም ነገር የለም። ማሰብ አይደል የምትፈልገው? ከሱ ነው ይሄን መልስ። እኔ ስህተት ሰርቻለሁ ከደቂቃዎች በፊት እንደዚህ ጮኬበት እውነት ግን ነበረው። ስለዚህ አንተም ታፍራለህ። አንተ ስላመንከው ቁጭ በል። አንተ ስለተረዳኸው እውነት እኔ አይመለከተኝም። ከሱ አንድ በትም መስማት ፈልገው ምንም እንደተናገርኩ እኮ ባርኪ ላይ የሆነ ነገሮችን ሲጋለጥ ቤት ያምጥቼ ወንድሜ ቤት እኮ እዚህ ያስቀመጥኳት እኔ ነኝ። እንድታስረዳኝ ስርዓትን ያሸከበል ነገር ያስረዳኝ። እስከ ዛሬ በመጫወቻ እንዳለፈው ነገር ከዚህ በፊት ደጋግመን አውርተናል። ቶፋ ተረጋግተህ በትክክለኛው መልኩ አውረው። አልፈልግም። አንተ እንድታስረዳኝ አልፈልግም። እኔ አላስረዳም፣ ግን የምታናግርበትን መንገድ እንድትመርጥ እፈልጋለሁ። ምክንያቱም ከአንተ በላይ ቶፋ ለባርኪ ይቆረቆራል። ምክንያቱም አንተ ቤት ይዛት አልሄድክም። ጠላቶቿ በከበቧት ሰዓት እሱ እዚህ ቤት ነበር ይዟት የመጣው እቤቱ። ይሄናታይ ለመጫወት መጣ ዛሬ እህቴ ተባብረን እጅ አለበት ማለት ነው። እህቴ ውስጥ ያንተ ብቻ አለ። በጣም ጥሩ። የፈለከው ነገር አምጣ። የምታመጣው ነገር አምጣ። እመነኝ፣ አሳያለሁ። አምጣ የፈለከው ነገር አስረዳኝ። እህቴ ላይ ምንድነው እያደረግህ? አይመለከትሽም። ኦኬ ልትተባበሩ መጥራት ትችላለህ። እኔ ጀለሶቼ መጥራት ትችላለህ። እንደዚህ አይነት ደካማ ሰው ነህ አንተ፣ ተራ ሰው ነህ አንተ። ደካማ ሰው ነው። እሺ ሰማኛ ሰማኝ በኋላ ድንበር ብታልፍ ነገርኩህ። ድንበር ቤት መጥቼ ተደበደብኩ ልትል ነው ወይ? ሀሳብ ልትል ነው ወይ? ድጋሚ እንደዚህ አይነት ነገር ካሁን ብትናገር ውርድ ከራስህ እኔን ትናገራታለህ። ከአሁን በኋላ ጠንቅቀህ ምንድን ነው ይኸውልህ ነግረኝ። ከእህቴ ምንድን ነው የምትፈልገው? እህቴ ለምንድን ነው እንደዛ ማስነባት ማስለቀስ? ለምንድን ነው እንደዚህ የምታደርጋት? አንተ ነህ እንዴ ለእህቴ ሚስት፣ ፍቅረኛ፣ ጓደኛ፣ ባል የምታቸው? አንተ ነህ እንዴ? አንተ ማን ስለሆንክ ነው እህቴ በዚህ ደረጃ የምትቀባት? ማን አንተ ለእህቴ ባል፣ ፍቅረኛ የምታመጣ ማን ስለሆንክ? ከዚህ በፊት ነግሬሃለሁ ቶፋ፣ እህቴን ድጋሚ እንዳታስለቅስብኝ ከእንባዋ ከዓይኗ ላይ አንድ ዘለላ እንባ እንዳይወርድ ብዬ ነው። ምንድን ነው የምትፈልገው? ይቅርታ በዚህ ነፍታው ላይ እናንተ በይቅርታ በ3 ቃላት በ4 ቃላት ነፍታው ላይ ከቴም ነው የምትፈልገው? በስክል አሰረ እንደዛ ከሆነ ግን ድጋሚ እህቴ አጠገብ እንዳትደርስ እመነኝ ቶፋ፣ የምወድህን ያህል ጥላቻዬን አሳያለሁ። አረ ጆፈር ትናንትና ጠላት ከበዋት በነበረበት ሰዓት ቤቱ አምጥቶ ጥይት ላይ የተደቅነውበት የነበረ ሰው ነው። አንተ አይደለም ቤት ይዘህ ሄድከው። ባርኪ በዚህ ሰዓት የት ነው ያለችው? ምንም አባ የምታውቀው ነገር የለም ምንም። ምክንያቱም ትናንትና ማለት ነው ጠላቶች እዚህ ቤት ገብተው ከበው ሊገሏት ሲሉ የነበረው ምን እንደነበር ታውቃለህ? እሱ ነው ቤቱ ይዟት መጣኛት ከምትሞበት የተፈጠረው ነገር ምንድነው ብላ ጠይቀው። መጀመሪያ ምን ነው ወንድምነትህን ማይጨዋል የሆኑ ጠንቅቀህ በደንብ ጠንቅቀህ ወንድሜ ስለሆነ ነው። ይኸው መጀመሪያ አነጋገርን አስተካክል። ባላስተካክልስ ድጋሚ ባርኪን አላገኛትም። ይህንን መስማት ፈልጓል። በአንተ ምክንያት ኦኬ ከገዳማ አስወጣታል። እሱን አጨፍርብኝ። አሁን ግን ድጋሚ እንዳላገኛት አድርገኛል። እመኔን ቶፋ በሚወት መጥፎ ሰው መሆኑ ነው። እሺ
አንተ ባርኪን እኮ ማለት እኔ ነኝ። ከዚህ በኋላ የሆነ ነገር ከሆነ እኔ ነኝ። እሺ ነው ነው እጋፈጣቸዋለሁ። እሱን ማለት ልጠይቅ ባርኪን በሞዴል ከሆነ ማለት ነው ካንተ ይበልጣል። ማስለቀስ ብቻ ነው የምትችለው። የሴት ልጅ ልብ አንድ ቀን መረዳት እንኳን አታውቅም። እሺ የእህቴ ልብ ሁሌም መሰባበር እንጂ ማንሳት መጠገን አታውቅም። ሴት ልጅ ማቀፍ ብቻ ነው ምን እንደምትፈልግ ሁላ ጠይቅ። እሺ ጠረንን መስጠት ብቻ ነው። ጠረናቸውን ውሰድ። የእህቴ ህመም አሁን እያመመኝ ነው። እሺ ከዚህ በኋላ እመን ምጎዳህ እኔ ነኝ። እስኪ ጆ ጠላቶች እንደዛ በከበቧት ሰዓት የት ነበርክ? ሊገሏት ሊከታትፏት በነበረ ሰዓት እቤት እናት አባት ቤት ይዛት አትሄድም ነበር? እናት ጋር ይዛት አትሄድም ነበር ወይ? ቶፋ ነው እዚች ጋር አንድ ላይ አሲድ ሊደፋበት ሊገደል ሽጉጥ ተደቅኖበት የነበረው እሱ ነው። ያኔ የት ነበርክ? አሁን እህቴ የምትለው ያኔ ልትገደል ስትል ላይ ሽጉጥ ደቅ ነው። ቢገባ እኮ ይሄ ሰው ያደረገው ከሱ ጋር ልትሆን እንደማትችል ያውቃል ቶፋ። አሁን አላ ሜዳ ላይ ሊጥላት አይችልም። መልካም ልብ አለው። ስለዚህ ያደረገው ነው አባላም ሊሆን ይደለት ነው። አሁን የሚወዳትን ሰው ወድጉረው ሰው ነው። እኔማ ሰው ነኝ፣ ልባም ነኝ። ልቤን ደግሞ ታውቀዋለህ ጠንቅቀህ። ፍቅር ማለት ምን እንደሆነ እህትህ ትናንትና ጠፍታ ከቶፋ ጋር በተለያየችበት ሰዓት እኔ ነኝ አንጠልጥዬ እዚህ ቤት አምጥቼ ያስቀመጥኩት። ጠብቅ ግዴታ ነው ብዬ ይገባል። አንተ ከምትወደው በላይ ባርኪን አንተ ከምትወዳት በላይ እኔ ወዳታለሁ። እኔ አከብራታለሁ። እኔ አስብላታለሁ። ታስብላታለህ? ያንን ማሳሳየው በተባር አንተ ምን አደረገ? አንተ ስንት ዓመት ሲሞትላት የነበረ ሰው ላይ መጥቶ እንጂ ምን አደረገ? አንተ 2 ዓመት እኔ እድሜ ልክ አብሬያት ያደግኳት ወንድሟ ነኝ። እሺ ኦኬ። ከዛ በኋላ 2 ዓመት ምናምን ነገር የሚለው አንተ በዛብህ አይደል? ቆይ አንተ መንደር ውስጥ ምናምን ነገር ተራ ነገር ላይ ሞተላት ምን ፈልገህ መጣ? እህት እዚህ የለች ማለት እኮ የት እንደሄደች ንገሩ። እሱንም አንተ ነገር ወዴት ነው ጠፋችበት የምትለን? ይኸውልህ ከቤት ከወጣች ቆይታለች። ያ ቪዲዮ ፖስት ከሆነ በኋላ ምንም ለተወሰነ ደቂቃ እንኳን ቤት ውስጥ አላየኋት። የለችም፣ ሰፈር ውስጥ የለችም። እችን እህቴን እፈልጋለሁ። የሆነ ነገር ብትሆን ደግሞ እመኔን ቶፋ እደግመዋለሁ። ጠላተኔ ነው። የት ናት? አላውቅም። ከዚህ ይኸውልሽ ኪያ ስሚ፣ ከዚህ አላውቅም። ግን ሰላም ነች? ሰላም መሆኗን ነው ማወቅ ፈልጌ የመጣሁት ቶፋ አንተ ጋር። እኔ ጋር እንዳልሆነች ልቦናህ ያውቀዋል። የት እንዳለች ደግሞ ጠንቅቀህ ታውቃለህ። እና ደግሞ ቤት እንዳልሆነችም ደግሞ ከከተማ እንደወጣችም ደግሞ ሰምቻለሁ። የት ነው የሄደችው? አላውቅም። የከተማ ጅብ እንኳን ቢበላት አለቅም ብለን ይመጣ። ችግር የለውም። የትም ብትሄድ ሰላም መሆኗን ብቻ ነው አይደል? እንደ በፊቱ ገዳም አይደለም የምትሄደው። እሺ አሁን ምክንያቱም ሰብርሃታል፣ በቁሟ ገዳላታል። እንደዚህ በወሬ አልነግርም። እሺ ይሄ የወሬ ሰው ስለሆነ ቃላት አሳምሮ ሊነግር ይችላል። እኔ ግን በተግባር አሳያለሁ። በተግባር ጆ ማስፈራራቱ አስፈላጊ አይደለም። ምን ነው አስፈላጊ አይደለም? አንተ ስለሌለ አለኝ ኪያቴን አትል ነበር። ለኪያ እንኳን ደጀን ሞሬ ማትሰው ተረድቻለሁ። አሁን ምን አለ መሰለህ ዛቻ አስፈላጊ አይደለም። ዛቻ ከካሜራ ጀርባ ብዙ ጊዜ ከቶፋ ጋር ወጥቻለሁ። እህቴ አንድ ነገር እንዳትሆን ማለት ድጋሚ ፊቷ ላይ የእንባ ዘለላ እንዳላይ አውጥቶ የሆነችው ነገር አለ። እህቴን ስጠኝ፣ በቃ እህቴን ስጠኝና ልንከባከባት ልጠብቃት። ነገ እንዳልሆነችና ያለችበት እንደምታውቃት እንደዚህ የምታደርጋት ለምንድን ነው እንደዚህ የምትሰባብራት? ካልፈለግ ለምን በአንደኛው አልፈልግሽም አትላትም? ለምንድን ነው አትሆኝም? ከህይወቴ ውጪ ለምን አትልም? ተሰብራ ትነሳ፣ ተሰብራ ትቁም። በቃ ቶፋ እህቴ መጫወቻ አታድርጋት። አይደለ ድጋሚ ግን አጠገቧ ባይ እመነኛለህ። በጣም አመሰግናለሁ ጆ። ኪያ እስኪ አንቺን ያዳምጥሻል። ጆ ይጂና አስረጁ ነገሩ የተፈጠረውን ነገር ሄደሽ አስረጁ። በቃ አስፈላጊ አይደለም ማለት በቃ ይሄን ነበር የምፈልገው። በቃ ሆኗል። የኔ ሄደችሽ አሁን ደግሞ ልክ እኮ ነው እሱ። እኔ እኮ ማስረዳበት መንገድ ቃል እኮ ነው ያነሰ በጣም ስሜታዊ የሆነ ትናንት ልክ ነው ልክ አላልኩም እኮ ግን የሚናገርበት መንገድ ተክራለም። ይሄ መፍትሄ ያመጣል። እንዴት ልክ ሆኖ እንዲያው አጠብቃለህ? ቀርሞ ስንት ዓመት እንዴት ልክ ሆኖ ይጠብቃል? አንተ የምትለው ህይወቱን አልሰጠም። አንተ በልያ ጉዳይ መቼ ነው ተራራው ከምታውቀው? እሺ እኮ ህይወቱን አልሰጠም። እዚህ ቶፋ ያላደረገ ማድረግ አይደለም። በቃ ተሳስቷል። ግን ተሳስቷል። ምንድን ነው የተሳሳተው? ቀሚስና አበባ ይዞ አይደለም ማለት ሌላ ሰው ቢጥራት ለሌላ ሰው ዳርት ምን አድርጎ ነው? ሌላ ሰው ምንድነው አድርጎ? እኔ እንኳን እሱ ላመነበት ማለት ነው። እኔ ላላመንኩበት ሰው ለዚህ እብድ ሰው ልድርሽ አልነበረም እንዴ? ያኔ ምን ተናገርኩ? ጉልበት ነው ኪዬ አትይኝ። እምቢ አልሽ፣ ድርቅ አልሽ። ከዚህ ሰው ጋር ካልተጋባው ብለሽ ራሴን ወጄ ሰጠርኩ። ይሄ ሰውዬ ስሜቱን የጠየቀው አለ ምን ያህል እንደሚወዳት የዚህ ሰውዬ ስሜት ያየ አለ ወይ?
አሳልፎ ለሌላ ሰው ሲድራት የተሰማውን ስሜት የእሱን ስብራት ያያለ ኪያት ባርኪ ተነስታ ወጣ እዛ የሆነችውን ፈጣሪ ነው የሚያውቀው። ባርኪ በጣም አሳዝናኛለች። በጣም ምን ያህል እንደምወዳትና እንደማከብራት ታውቃለህ። ምንም አይነት ነገር እንዳይደርስባት ስል ነው አይደል እንዴ ከዛ አምጥቼ ወንድሜ ቤት አደጋ ቶፋን እንኳን አሳልፌ ሰጥቼዋለሁ ለነዛ ገዳዮች። ባርኪን አምጥቼ እዚህ ቤት ሳስቀምጣት እኮ ያኔ ቶፋ ባርኪ ላይ የሚተኮሰው ጥይት አንተ ላይ ይረፍ ብዬ እኮ ነው እዚህ ቤት አምጥቼ ያስቀምጥኳት። ይገባል አይደለም እንዴ? ከና እዛ ቤት ማዘር ቤት አትቀመጥም በፍጹም ብዬ አይደል እንዴ እዛ ተጣልተን መጥቶ እዚህ ቤት እንድትቀመጥ ያደረኩት አይደል እንዴ? ያ ማለት እኮ ቶፋ ሳያንገራግር ተቀበለ አምኖ ሞቱን ማለት ነው። ለኪያ የሚደረገው በጠቅላላ ነገር እሱ ራሱ ላይ አምኖ ሊቀበል። ይሄ ነገር እንዴት ይረሳል? ትናንትና ዛሬ ያደረገውስ ነገር ምን የተለየ ነገር ነው? አሁንም እኮ ስለ ራሱ ልብ ስለሚሰበው ስብራት ምንም አላሰበም። እጅግ በጣም የሚወዳት ሰው ሲያገኝ ወስዶ አንዋር ጆም እህቱን ያጣው እንዲረጋጋ ለምን ጠብቃለህ እኮ? ግን ቢያንስ ማለት ነው ሚና ዲስሪስፔክት ለምን ያደርጋል? እንዴት ረጋጋ ነው ጠብቃለህ? እሱ እኮ ያጣው እህቱ በማን የመጣ ነው ያጣው? እንዴ በማን በቶፋ የመጣ ነው እህቱ ልጅ ጠፋቻለች። በቶፋ የመጣ አይደለም ያጣው። እሺ በማን የመጣ ነው? እቺ ልጅ የለችም ቤት። በማን የመጣ? እስኪ አንድ ነገር ልጠይቅህ። ሁለት ነገር እኮ ልጠይቅህ። እሺ አንድ የሆነች ልጅ መጣች። አፈቅርሃለሁ አለች። አንተ ለሷ አይታትም ሰምታትም ላታውቅ ትችላለህ። ምንም ስሜት የለም። እሺ አይ በኔ ህይወት ምንም ተስፋ አልሰጣትም። አዛጉዋለሁ አንዋር ተስፋ መሸጣት እሱ አሳልፎ ለሌላ ወንድ ይገባል። ተስፋ ነው። እሺ ለሌላ ወንድ አሳልፎ ሲሰጣት ተስፋ ነው። ቀለበት ሰው የሚያደርግበትን አይነት ሞመንት አዘጋጅቶ ለጓደኛዬ ልድርሽ ነው ብሎ ምን አይነት ነገር ነው የምትጠብቀው? እናንተ ይሄን ነገር ሲያስብ እሱ ምን ያህል ተጎዳ የሚለውን ነገር አላሰባችሁም? ስለሱ ማሰብን እኮ ሰው ታዲያ ይሄ ነገር እንደሚወደድ በጣም እንደሚሰሳላት እኮ እናውቃለን። ይሄ አሁን አንዋር ምን አለ መሰለህ እየተግባባን ነው። ቶፋ እኮ ልክ ነው እኮ የሄደበት መንገድ ግን ልክ አይደለም። እንደኔ አልፈልግሽም ራሱን የቻለ ነው። ጓደኛውን ይዞ መምጣት ይችላል። እዚህ ቤት ስር አምንቶ ጓደኛውን እሱን አስቀንቶ ፍቅረኛሞችም ትሆኑ ፈልጋለሁ ማለት ይችላል። እራት አዘጋጅቶ ዲኮራ ሰማምሮ ምናምን መናገሩ ልክ አይደለም። ምን ተጠበቀችው ሌላ ነው። ምናልባት ሰው ወዳችሁ ሊሆን ይችላል። አንቺም አንተም ሰው ወዳችሁ ሊሆን ይችላል። እናንተ ግን ስታፈቅሩ ታዩታላችሁ። የሪል ማፍቀር ምን እንደሆነ ሲገባችሁ እንደዚህ አይነት ውሳኔ እንዴት እንደሚወሰን ይገባችኋል። ያምን አልፈርድባችሁም። ነገር ይሄ ራሱ እዚህ ራሱ 10 ደቂቃ ቆይታ አልፈልግም። የፈለጋችሁ ነው አትፈምቃከም ሸለኔ ያኛ ምን ታስቲ አሁን ደግሞ የተደረገ ነው። ቤርኪ ደግሞ የሚሆነው እኔማ እዚህ ሉም ቢያንስ የሆነ ነገር እንዳለው እዚህ ሉም አንተ ማለት አቋም ተለቀቀ ነው